ከዚህ በፊት ስንጠቀምባቸው የነበሩት 2-3 የተሽከርካሪዎች ወደ አንድ በማሳጠርና የሂደቶቻችንን በትሪፕ አጠር የማድረግ በተለይ ደግሞ አሁን ከተማችን በጣም የለማች በተለይም ደግሞ የኮሪደር ልማት ሰዎች ቀድሞንም ነዳጅ ባይጠፋም ወክ ሊያረጉባቸው የሚችሉትን ቦታዎች ምቹ ሁኔታ የተፈጠረበት ቦታዎች እንዳሉ መጠናቸው አንዳንድ ቦታ ላይ አንዳንድ ፌርማታዎችን 2 ፌርማታዎችን ወክ እያደረግን አሁን ያጋጠሙንን የነዳጅ ቀውስ በጊዜያዊነት ማለፍ የሚቻልበት ሁኔታዎች እንዳሉ በዛ ልክ አክሰስ ማድረግ እንችላለን ብዬ አስባለሁ። ፐርማነንት የሆነ ሶሉሽን ለምሳሌ የኤሌክትሪክ ችግር የለብንም። ስለዚህ ሁሉንም ሲስተም ወደ ኤሌክትሪክ ሲስተም ብንቀይር ነዳጅ የሚጠቀሙትን ናቹራል ጋዝ አሁን በቅርብ አውጥተናል። ስለዚህ ናቹራል ጋዝ የሚጠቀሙ ሲስተሞችን ብንጠቀም ይሄንን ችግር መቼም ዘለቄታዊ መፍትሄ እንሰጣለን ብዬ አስባለሁ። ለተፈጥሮ መመለስ ነው። ነዳጁ ምንም እንኳን ቢያስፈልገንም በጊዜ ሂደት ከመስመር ማውጣት አለበት። አላማው ያ ነው። በኤሌክትሪክ እየተጠቀምን በእግር እየሄድን ጤናችን መጠበቅ ነው። እኔ አሁን ከስራ ወጥቻለሁ። የመስሪያ ቤት ሰርቪስ አለኝ። ተወሰነ መንገድ ነው የሚያወርደኝ። የተወሰነ መንገድ ትራንስፖርት አልጠብቅም። ትራንስፖርት የምጠብቅበትን ሰዓት ወክ ለኔም ጤና ነው። ቤቴ ገብቼ ከልጆች ጋር መቆየት እችላለሁ። ሌላው ህብረተሰብ እንደዚሁ ቢተባበርና ይህንን ወደ ተግባር ቢለውጠው የተሻለ ነው ብዬ አምናለሁ። በጊዜ ተነስቶ ወክ ማድረግ እንደዛ ሲሆን ምናልባት የኛም የትራንስፖርት ኮንሰምፕሽናችንን ይቀንሳል። ኢኮኖሚካሊም ራሳችንን እንደጉማለን። ከእንደገና ለጤናችንም ጥሩ ነው። አፋጣኝ ስራ ከሌለብን በስተቀር እንደዚህ አይነት ሁኔታዎች ሲያጋጥሙን እርሊ ተነስቶ በጊዜ ወክ ማድረግ ከብዙ ነገር አንፃር በጣም ጠቃሚ ነው። በጊዜ ከስራ ከወጣን ልክ እንደ ሀሳብ አድርገን ወክ እያደረገን ብንሄድ ቅርብ ከሆነ ያው ቅርብ ካልሆነ ደግሞ የተወሰነ መንገድ በእግራችን ወክ አድርገን የተወሰነ መንገድ ደግሞ እንደ አማራጭ ታክሲ ካለን ታክሲ ብንጠቀም አሪፍ ነው ያስባሉ። ቀድሞ መዘጋጀት ነው። በቃ በጧት ተነስቶ መሄድ ነው። በቃ ለምደናል። ፈረስ ከም በኋላ ከተማ አይገባም። በእግራችን ጫማችን ተጠቅመን መጓዝ አለብን ነው የምለው። ኮሪደር ልማት በዚህ አጋጣሚ በጣም ሰፊ ነው፣ ምቹ ሁኔታን ፈጥሯል። ስለዚህ በኮሪደር ልማታችን 200 ሜትርም ስፖርት ነው፣ በቃ ጤንነት ነው። በዛ ነው የሚማምነው። መንገዱ ምቹ ነው ለእግረኛ መሄድ ወክ ማድረግ ጤናማ ነው። ሐኪሞች የሚያዙልን እሱ ነው። ስለዚህ እኛ በጊዜ በተለይ ወጣቶች እድሜያቸው የሚፈቅድ በእግራቸው መጓዝ መቻል አለባቸው ብዬ አስባለሁ። ትልቁ ነገር መተሳሰብ ካለ የግል ተሽከርካሪዎች ህብረተሰቡን ማጓጓዝ ቢችሉ ባለው መኪና ለምሳሌ ባዶ መኪና ይዞ አንድ ሰው ውስጥ ቁጭ ብሎ ከመሄድ 2-3 ነፍሰ ጡሮችን አረጋውያኖችን ትምህርት ቤት የሚሄዱት እነሱን ያ መኪና በትብብር ቢያደርሳቸው መልካም ነው። ምክንያቱም ነዳጁ መውጣቱ እስካልቀረ ድረስ እንደ አገር ከመንግስት ጋር መንግስት የሚሰጠው አቅጣጫ መሰረት እሱን ተከትለን መንግስታችን ተከትለን ያንን ነገር አቅጣጫ በተቀመጠን መንገድ ማጓዝ አለብን ነው የምለው። ኢትዮጵያን ብሎ የመጣ ችግር አይደለም፣ ዓለም አቀፋዊ ችግር ነው። ዓለም አቀፋዊ ችግር ሲመጣ ደግሞ ዓለም አቀፋዊ መፍትሄ መጠበቅም የለብንም። እንደ ሀገር የራሳችንን መፍትሄ ማስቀመጥ እንችላለን። ምንም የሚያግደን ነገር የለም። ከመንግስት ትዕዛዝ ጋር አንድ ላይ በመሆን መንግስት የሚሰጠንን አቅጣጫ በመጠቀም ካለው እንደ ሶሳይቲ ደግሞ አንድ ላይ በመሆን በመተባበር እነዚህ አይነት ችግሮችን መፍታት እንችላለን። ይሄ ምንም የሚያሳስበን ጉዳይ አይመስለኝም ያን ያህል። ምክንያቱም ከተባበርንና አንድ ላይ መሆን ከቻልን የሚሰጡ አቅጣጫዎች ክሊር ናቸው። እነሱን ከተገበርን በቀላሉ መፍታት እንችላለን። ችግሩ እንዳለ ተረድቶ ችግሩን ለመወጣት መተባበር ነው። ሰው ከተባበረ ሁሉንም ነገር ያሸንፋል። ያላቸው ሰዎች መኪና ለሌላቸው ሰዎች ሰርቪስን መጠቀም መልመድ፣ 3-4 መኪና ያላቸው ሰዎች በአንዱ መጠቀም፣ እሱን አስባለሁ ከነዳጅ ቁጠባ አንፃር ማለት ነው። ህብረተሰቡ መጀመሪያ በትዕግስት መጠበቅ አለበት። ሁለተኛ ሌሎች አማራጮችን ብስክሌቶች አሉ። መንግስት ፈቅዷል። የብስክሌት መንገድ እንደዚህ እንደምትመለከቱ ያማረ ብስክሌት መንገድ ሰርቷል። በብስክሌት መሄድ ይቻላል። ነዳጅ አልባ ሞተር ብስክሌቶች አሉ። በየቦታው ላይ ያስተዋወቁ ነው ያሉት። እነዚህን መጠቀም ሌላኛው መንግስትን የመርጃ መንገድ ነው ብዬ አምናለሁ። አሁን እየገቡ ያሉት የኢቪ ቻርጅ መኪናዎች አክሰሰብል በሆኑበት ዓለም ውስጥ እኛም እነዚህን ላይ ጥገኛ እየሆን ወደ እነዚህ እያሳደግን የነዚህን አቅም እያሳደግን በመጣን ቁጥር የነዳጅ ጥገኝነታችን መላቀቅ የምንችልበት ሁኔታዎች ይኖራሉ ብዬ ስለማስብ እነዚህ አካባቢ ላይ ያሉትን ችግሮች መቅረፍ ከቻል
ከተግባባንባቸው ውጤት ማምጣት የምንችልበት ሁኔታዎች ይኖራሉ።